ችግር የለውም ምንም ነገር ከዚህ በኋላ ብታቆሙም ባታቆሙም ምንም የሚፈይደው ነገር የለም ያልኳችሁ ነው። አረፍዳለሁ ሁሉ ነገር ሰው ምንም የቀየረው ውሳኔ አይኖርም። ምናልባት እስከሚሄድ ድረስ እናንተ እኔ አጠገብ አለመድረሳችሁ ትንሽ ሪሊፍ ሊሰጠኝ ይችላል፣ ትንሽ ሰላም እፎይታ ሊሰጠኝ ይችላል እንጂ እስከሚሄድ ድረስ ራሱ የሆነ ነገር እየፈጠራችሁ ለመረበሽ ብትሞክሩም ኢትስ ኦኬ ኖርማል ነው። ምንም የቀየረው ነገር ስለሌለ ማለት ነው። ሩታ እኮ አንዳንድ ጊዜ ባህሪሽ ግራ ነው የሚያጋባኝ። እንዴ ያው ሲቀርቡሽ ትሸሻለሽ፣ ሲርቁሽ ደግሞ ለመቅረብ ትሞክራለሽ። እኔ ግራ ነው እኮ የምታጋቢኝ እኮ። በቃ ምክንያትሽን ነገርሽኝ፣ ምክንያትሽን ለማረም እየሞከርኩልሽ ነው አይደል ያለሁት? ቆይ አይደለም ኖ ለማረም ነው እኮ እዚህ ጋር የመጣሁት። የራሴን ነገር እኮ እየኖርኩኝ ያለው ሰው ነበርኩ። አንተ ነው እኮ የመጣው። መች ደረስኩብክ እኮ ሩታ። ተያ እንደዚህ አይደለም። አልደረስኩብህም። አይ ኖ ሲርቁሽ ምናምን እኮ በቃ አሁንም ያም ሆነ እኔ አሁን እንደዚህ የለመንኩሽ እየጠየቅኩሽ ያለሁት አትይጂ ነው እያልኩሽ ያለሁት አይደል እንዴ? ለምን ሲባል ምን አደርጋለሁ እዚህ? ምንም አላደርግም እኮ። ወይንም ልጅን ሰጠሽኝ እንጂ ሩታ ምን እየሆንሽ ነው ያለሽው እንዴ? አንዳንድ ጊዜ አስብ ያስተውይ እንጂ የምታደርጊያቸውን ነገሮች ነገ ላይ ምን ይፈጥራል ብለሽ እያሰብሽ ይሁን። አንተ አስተውለ አስብ የፈጠርከው ነገር ምን ሲፈጥር አየንስት ሻውን ሩታ ይሄ መከራከር ምናምን ካንቺ ጋር ምናምን ነገር ስልችት ብሎኛል። መመላለስ ካንቺ ጋር ክፉ ቃል መወጣጣት አልፈልግም። በቃ ከሰለችሽ ደግሞ ለምንድነው የምትጠራኝ ታዲያ? በቃ ውሳኔን አሳውቂያለሁ አይደለ? ሩታ ተይ እንደዚህ አይደለም እንዴ። ማንም ሰላምሽን አይነሳሽም፣ ማንም ከዚህ በኋላ አይበጠብጥሽም፣ ማንም ሰው አይጨቅጭቅሽም። ለዚህ ደግሞ ያው ቃል ገብቶልሻል። ሌሎቹንም እንደዚሁ ቃል አስገባቸዋለሁ። እኔም በወል ልጄን ለማየት ከመምጣት ውጪ አንቺ ቤት ድርሽ አልልም። በቃ አለቀ። ለሌላ ጉዳይ አንቺ ቤት አልመጣም። እንዴ ልጄ ከናፈቀኝ ልጄን ለማግኘት ነው የምመጣው። ምክንያት አይኖርም። አልቀመጥም፣ እሄዳለሁ ነው እያልኩ ያለሁት። አለቀ በቃ። እንደውም ትከራከረኝ እሱንም ጠራኸው ኦልሬዲ በቃ ሀሳብህን ሰማው፣ እሱንም ሀሳብ ሰማው። ይሄን ነገር ደግሞ ለማድረግ በጣም ረፍዷል። ጊዜው አልፎበታል፣ በጣም አልፎበታል ከሚገባው በላይ። ስለዚህ አሁን ይሄን ነገር ብታረግ ለኔ ምንም አይነት ነገር እንትን አይደለም። ረፍዷል የሚባል ነገር የለም። ነገ ምን እንደሚፈጠር እኛ የምናውቀው ነገር የለም። ሁላችንም ያስቀየምን ሰዎች እንዳለ ብሩክም ሄርሜላም የተለያዩ ሰዎች ያስቀየምን ሰዎች ካለ ተሰብስበን ይቅርታ እንልሻለን። የምር አመሰግናለሁ። ስለዚህ በእኛ ምክንያት ምትሄጂ ከኔ ጋር ኑሪ አብረሽኝ ሁኚ ምናምን እንጂ አልኩሽ እኮ አይደለም ያለሁት አይደል እንዴ?